ሰላም ሰላም የተወደዳችሁ ሆፕ አካዳሚ ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። ሆፕ አካዳሚ ኦንላይን ትምህርት በመሆን ያገለግላል። ኦንላይን ትምህርትም በማስተማር ላይ እንገኛለን። የምናስተምራቸውም አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ተዛማጅ ያላቸውን ትምህርቶች እያስተማርን እንገኛለን። መማር ለምትፈልጉ በተለያየ ሶሻል ሚዲያ አማራጮች መጠቀም በኢሞ፣ በቴሌግራም፣ በዋትሳፕ እንዲሁም እናንተ በምትጠቀሙበት ሶሻል ሚዲያ አማራጮች በመጠቀም መማር ለምትፈልጉ ቪዲዮ ላይ በምናስቀምጥላችሁ ስልክ ቁጥር ይደውሉ፣ ይማሩ። የምናስተምረውም ከሰኞ እስከ ዓርብ የፈለጉትን ትምህርት በፈለጉበት ሰዓት እያስተማርን እንገኛለን። እንግዲህ በዛሬው ትምህርታችን ወይም በዛሬው ቪዲዮአችን ቀለል ባለ መንገድ በባለ ሁለት በባለ ሶስት እና በባለ አራት ፊደላት ቃላቶችን መስርተን እንዴት ነው ማንበብ መጻፍ የምንችለው የሚለውን ትምህርት ነው ዛሬ የምናየው። በተለይ ፊደላትን ጥርት አድርገን ከመሰረቱ ከለየን በኋላ በሁለት ፊደል፣ በሶስት ፊደል፣ በአራት ፊደል እና ከዛም በላይ ቃላቶችን በማጣመር ወይም በማገጣጠም ቀለል ባለ መንገድ እንዴት ነው ማንበብ እና መጻፍ የምንችለው የሚለውን ነው ዛሬ የምናየው። ለዚህ ቪዲዮ አዲስ ስለሆናችሁ ላይክ፣ ሸር፣ ሰብስክራይብ፣ ኮሜንት እያደረጋችሁ ቪዲዮ እስከመጨረሻ ድረስ አብራችሁን ቆዩ። እዚህ ጋር እንግዲህ በሁለት ፊደል ከዚህ ጋር ደግሞ በሶስት ፊደል ከዚህ ጋር መጨረሻው ደግሞ በባለ አራት ፊደል ቀለል ባለ መንገድ በተለይ ከመሰረቱ ጀማሪ ለሆናችሁ ለማንበብና ለመጻፍ ለተቸገራችሁ ቀለል ባለ መንገድ ፊደላቶችን ሆሄዎችን ከለየን በኋላ በሁለትና በሶስት በአራት እያልነ ቀለል ባለ መንገድ ማንበብና መጻፍ እንችላለን ማለት ነው። እንግዲህ ከዚህ ጋር በሁለት በሶስት እና በአራት ፊደላት ቃላት ምስረታ ነው የሚለው። ጠቅለል ስናደርገው በሁለት በሶስት እና በአራት ፊደል ወይም ፊደላት ቃላት ምስረታ ነው የሚል። እንግዲህ ቀለል ባለ መንገድ ከዚህ ጋር በባለ ሁለት አለ ማለት ነው። እዚህ ጋር አሁን የመጀመሪያውን ይህን ስናይ ሁ ሉ ሁ ሉ በአንድ ላይ ሁሉ ሁሉ ይላል። አሁን እንግዲህ ይቺ የሀ ቤተሰብ ዝርኛት ሁ ናት ማለት ነው። ይቺ ደግሞ የለ ቤተሰብ ሁለተኛዋ ሉ ናት። በአንድ ላይ ሲነበብ አገጣጥመን ሁሉ ይላል። እንግዲህ እነዚህን ቃላቶች አገጣጥመን ለማንበብ በመጀመሪያ ደረጃ ያው ፊደላትን መለየት ነው የሚጠበቅብን። ፊደላትን ከለየነ ቃላቶችን አገጣጥመን ለማንበብ በጣም ቀላል ይሆናል ማለት ነው። አሁን እዚህ ጋር ሁሉ ይላል። ቀጣይ ደግሞ ሙ ሉ ሙ ሉ በአንድ ላይ ሙሉ ሙሉ። ቀጣይ ሰሩ ሰሩ በአንድ ላይ ሰሩ ሰሩ። ቀጣይ ደግሞ እዚህ ጋር ሸሹ ሸሹ በአንድ ላይ ሸሹ ሸሹ። ቀጣይ እዚህ ጋር ተኛ ተኛ በአንድ ላይ ተኛ። ጠቅለል ስናደርገው ሁሉ ሙሉ ሰሩ ሸሹ ተኛ ይላል። እንግዲህ ከዚህ ጋር በሁለት ፊደላት ነው ማለት ነው ቃላት ያየነው። ከዚህም ሌላ ተጨማሪም በዚህ ምሳሌ መሰረት ቃላቶችን እየመሰረትነ በሁለት ፊደላት ማንበብና መጻፍ እንችላለን ማለት ነው። ከዚህ ጋር ደግሞ በሶስት ፊደላት ነው እንግዲህ የተለያዩ ፊደላትን ነው አምጠን በማጣመር አገጣጥመን የምናነብ ማለት ነው። ከዚህ ጋር አሁን ደረቀ ደረቀ በአንድ ላይ ደረቀ ደረቀ። ቀጣይ ደግሞ ደመረ ደመረ በአንድ ላይ ደመረ ደመረ። ቀጣይ ደግሞ ደረሰ ደረሰ በአንድ ላይ ደረሰ ደረሰ። ቀጣይ ደስታ ደስታ በአንድ ላይ ደስታ ደስታ። ቀጣይ ደመቀ ደመቀ በአንድ ላይ ደመቀ ደመቀ። ጠቅለል ስናደርገው አሁን እንግዲህ ደረቀ ደመረ ደረሰ ደስታ ደመቀ። ቀጣይ ደግሞ ከዚህ ጋር ጀመረ ጀመረ በአንድ ላይ ጀመረ ጀመረ። ቀጣይ ጀግና ጀግና በአንድ ላይ ጀግና ጀግና። ቀጣይ ደግሞ እዚህ ጋር ጀማል ጀማል በአንድ ላይ ጀማል ጀማል። ቀጣይ ጀልባ ጀልባ በአንድ ላይ ጀልባ
ጀልባ። ቀጣይ ጀርባ ጀርባ በአንድ ላይ ጀርባ። ጠቅለል ስናደርገው እንግዲህ ጀመረ፣ ጀግና፣ ጀማል፣ ጀልባ፣ ጀርባ ይላል። እነዚህ አሁን እንግዲህ ምንድነው በሶስት ፊደላት ነው ማለት ነው። ቀለል ባለ መንገድ በዚህ መልኩ በዚህ ምሳሌ መሰረት ሌላ ተጨማሪ ፊደላትን በማጣመር በማገጣጠም መመስረትና ማንበብ መጻፍ እንችላለን ማለት ነው። ቀጣይ ደግሞ ከዚህ ጋር በአራት ፊደላት ነው የምናየው ማለት ነው። እንግዲህ እዚህ ጋር አ ከ በ ረ አ ከ በ ረ በአንድ ላይ ጠቅለል ስናደርገው አከበረ አከበረ። እንግዲህ አሁን እነዚህ አራቱም የተለያዩ ፊደላት ናቸው፣ ግን በማጣመር በማገጣጠም ቃላትን እንመሰርታለን ማለት ነው። እንግዲህ ቃላት የምንመሰርተው ያው ትርጉም የሚሰጥ መሆን አለበት። አከበረ ይላል። ቀጣይ ደግሞ አ ከ ሰ ረ አ ከ ሰ ረ በአንድ ላይ አከሰረ አከሰረ። ቀጣይ ደግሞ አ ደ ረ ገ አ ደ ረ ገ በአንድ ላይ አደረገ አደረገ። ቀጣይ አ ቀ በ ለ አ ቀ በ ለ በአንድ ላይ አቀበለ አቀበለ። ቀጣይ ደግሞ አ ገ ና ኘ አ ገ ና ኘ በአንድ ላይ አገናኘ አገናኘ። ጠቅለል ስናደርገው አከበረ፣ አከሰረ፣ አደረገ፣ አቀበለ፣ አገናኘ። ቀጣይ ደግሞ እዚህ ጋር ከፍተኛ ከፍተኛ በአንድ ላይ ከፍተኛ ከፍተኛ። ቀጣይ ከሰሰች ከሰሰች በአንድ ላይ ከሰሰች ከሰሰች። ቀጣይ ከሰረች ከሰረች በአንድ ላይ ከሰረች ከሰረች። ቀጣይ ከመረች ከመረች በአንድ ላይ ከመረች ከመረች። ቀጣይ ከበረች ከበረች በአንድ ላይ ከበረች። እንግዲህ ጠቅለል ስናደርገው ከፍተኛ፣ ከሰሰች፣ ከሰረች፣ ከመረች፣ ከበረች ይላል። አሁን እንግዲህ እዚህ ጋር ምንድነው በአራት ፊደላት ነው ማለት ነው። በባለ አራት ፊደላት ነው ቃላቶችን መሰረትነ ማለት ነው። ከዚህ ጋር በባለ ሶስት የመጀመሪያው በባለ ሁለት ነው ማለት ነው። ቀለል ባለ መንገድ በዚህ መልኩ ቃላቶችን ወይም ፊደላቶችን በማጣመር መስርተን ማንበብና መጻፍ መለየት እንችላለን ቀለል ባለ ሁኔታ። በቀጣይ ቪዲዮአችን እስቲ እንገናኝ። መልካም ጊዜ፣ መልካም ቆይታ